የዛሬው መልእክታችን መነሻ የሚሆነን የመጽሐፍ ቅዱስ ክፍል በሮሜ መጽሐፍ ምዕራፍ 12 ከቁጥር 1 እስከ 2 እና በዕብራውያን መጽሐፍ ምዕራፍ 13 ቁጥር 8 ላይ ያለውን የእግዚአብሔርን ቃል በማንበብ የመልእክቴን ርዕስ ነግሬያችሁ በቀጥታ ወደ ዛሬው ትምህርት እናልፋለን። በሮሜ መጽሐፍ ምዕራፍ 12 ከቁጥር 1 እስከ 2 እንደዚህ ይላል። እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መሥዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችሁ ነው። የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ይላል። በዕብራውያን 13 ቁጥር 8 ላይ ደግሞ ኢየሱስ ክርስቶስ ትላንትና ዛሬ እስከ ለዘላለም ያው ነው በማለት ይናገራል። የዛሬው የትምህርቴ ርዕስ በፈጣን የለውጥ ዓለም ውስጥ የማይለወጥ ማንነትን መገንባት የሚል ነው። እኛ አማኞች አሁን የምንኖርበት ይህ ዘመን በፍጥነት እየተለወጠ በመሄድ ላይ ያለ ዘመን በመሆኑ ቴክኖሎጂው፣ ባህሉ፣ ኢኮኖሚው፣ የእርስ በርስ ግንኙነቶችና የአኗኗር ዘይቤያችን እንዲሁም የሰዎች አስተሳሰብ ጭምር በቅጽበት እየተቀየሩ ነው። በመሆኑም የዚህን ዘመን ለውጥ ማዕበላዊ ለውጥ ብንለው ማጋነን አይሆንም። ይህ ማዕበላዊ ለውጥ በብዙዎች ልብ ውስጥ ፍርሃትን፣ ጥርጣሬን፣ ግራ መጋባትን፣ ውጥረትን፣ በመንፈሳዊ ሕይወት መድከም፣ መዝገጥንና ተስፋ መቁረጥን እየወለደ ይገኛል። ይሁን እንጂ እኛ አማኞች እንደዚህ ዓለም ሰዎች በነገሮች ፈጣን ለውጥ ግራ የምንጋባና ተስፋ የምንቆርጥ መሆን የለብንም። ምክንያቱም ከተባለ በለውጥ ማዕበል ውስጥ እንኳ የማይናወጥና የማይለወጥ ጠንካራ ሕያው አለት ክርስቶስ በውስጣችን አለና። ወደ ዋናው ትምህርታችን ከመሄዳችን በፊት አንድ አስተማሪ የሆነ አጭር ስቶሪ ልንገራችሁ። አንድ ጊዜ በአንድ ከተማ ሁለት ጓደኛሞች ነበሩ። አንዱ ሚካኤል፣ ሌላው ደግሞ ዮሐንስ በመባል ይታወቃሉ። እነዚህ ሁለት ጓደኛሞች በቴክኖሎጂና በስልጣኔ እየተገነባ ባለ ዓለም ውስጥ ይኖሩ ነበረ። እነዚህ ጓደኛሞች በሚኖሩበት ከተማ ውስጥ ሁሉም ነገር በፍጥነት ይቀያየርና ይለዋወጥ ነበረ። ለምሳሌ በስልክ ደረጃ ሥራ በተመለከተ፣ ወዳጅነት፣ የሰው አስተሳሰብ፣ ሁሉም ነገር እነሱ በሚኖሩበት ከተማ ላይ በየዕለቱ እየተለወጠ ይሄድ ነበረ። ይህ በእንዲህ እንዳለ ሚካኤል በየቀኑ በከተማ ውስጥ ያሉ ሰዎችን ለማስደነቅ ኢንተርቴይን በማድረግ ይኖር ነበረ። በማኅበራዊ ሚዲያ የሚታይ ሕይወት ስለነበረው ሚካኤል ብዙ አድናቂና ተከታዮችን ማፍራት ቢችልም እውነተኛ ሕይወቱ ግን ሚዲያው ላይ ያለው አልነበረም። በውጪ ደስተኛ መስሎ በሰዎች ዘንድ ይታያል፣ ውስጡ ግን ባዶ ነበረ። ሰዎችን ለማስደሰትና በሰዎች ዘንድ ተቀባይነትን ለማግኘት ሲል በሚያቀርባቸው ነገሮች ሰዎች ሲያጨበጭቡለት ደስ ሲለው፣ ጭብጨባው ሲቀር ደግሞ ያዝንና ልቡ ይሰበር ነበረ። ጓደኛው ዮሐንስ ግን ከሚካኤል እጅግ የተለየ ነበረ። ዓለም በፍጥነት ቢቀየርም ዮሐንስ ግን እሴቶቹን አልቀየርም። ሰዎችን ያከብር ነበር፣ እውነትን ይናገር ነበር፣ ጊዜውንም በጥበብ እና በአግባብ ይጠቀም ነበረ። በዙሪያው የነበሩ ብዙ ሰዎች ዮሐንስን ዘመኑን አታውቅም፣ ሞኝ ነህ በማለት ይስቁበት ይሳለቁበትም ነበር። ነገር ግን እርሱ
የጊዜው ፋሽን እንደማያዛልቀው ተረድቶ ስለነበረ በራሱ ሕይወት ላይ ትኩረት በማድረግ መልካም ባህሪን ይገነባ ነበረ። ታዲያ ከዕለታት አንድ ቀን ሁለቱ ጓደኛሞች በሚኖሩበት ከተማ በችግር ውስጥ በመግባቱ የከተማው ነዋሪዎች በዚያ የችግር ወቅት የሚያምኑበትን ሰው መፈለግ ሲጀምሩ በዚያ ከተማ ውስጥ የነበሩ ሰዎች ሁሉ ወደ ዮሐንስ ፊታቸውን በማዞር መሄድ ጀመሩ። ምክንያቱም ዮሐንስ ከጓደኛው ሚካኤል ይልቅ በሰዎች ዘንድ የሚታመን ባህሪ ነበረው። በአንጻሩ ሚካኤል ብዙ ተከታዮች፣ አድናቂዎች የነበሩት ታዋቂ ሰው የነበረ ቢሆንም መልካም ባህሪ ስላልነበረው በከተማ ውስጥ እውነተኛ ወዳጅ ጓደኛ አልነበረውም። የዚህ ሂስቶሪ መልእክቱ ምንድነው? በፍጥነት እየተለወጠ ያለው ዓለም ሰዎችን ከመቅጽበት ሊቀይራቸው ይችላል። ነገር ግን ጥሩ ባህሪ ያለው ሰው በሁሉም ዘመን ይከበራል። ቴክኖሎጂ ሊሻሻል ይችላል፣ ዘመን ሊለወጥ ይችላል። ነገር ግን እውነተኛነት፣ ፍቅር፣ ታማኝነትና እውነተኛ የሆነ ሰውነት ሁል ጊዜ በትውልዱ ዘንድ ዋጋ አላቸው። ይህን ስቶሪ በመጽሐፍ ቅዱስ ውስጥ ካለው ከነቢዩ ዳንኤል ሕይወት አንጻር ስንመለከተው የነቢዩ ዳንኤል አጠቃላይ ታሪክ በተለያዩና እርስ በርሳቸው በሚቃረኑ መንግስታት በባቢሎን፣ በሜዶንና በፋርስ ዘመን ያሳየው ልዩ የሕይወትና የሥራ ስኬታማነት ባጭሩ የሚያሳይ ነው። በተለያዩ መንግስታት ዘመን ለዳንኤል ስኬታማነት ወይም የኑሮ መቃናት ምክንያቶች የሆኑትን ዋና ዋና ነጥቦችን ስንመለከት፣ አንደኛ እግዚአብሔር ከእርሱ ጋር መሆኑ ዳንኤልን በተለያዩ መንግስታት ውስጥ ስኬታማና ኑሮ የተቃናለት እንዲሆን አድርጎታል። የዳንኤል ስኬት መሠረቱ በእግዚአብሔር ላይ የነበረው እምነቱና ለእግዚአብሔር የነበረው ታማኝነት ነው። ዘመናት ቢቀየሩ፣ መንግስታት ቢለዋወጡም፣ ነገስታት ቢቀየሩም የእግዚአብሔር እጅ ግን ከዳንኤል ጋር ነበረች። ዳንኤልን በአንበሶች ጉድጓድ ውስጥ ከክፉ የጠበቀውና በባዕድ አገር የከበረው በእግዚአብሔር መለኮታዊ ጥበቃ ምክንያት ነው። በተለያዩ መንግስታት ዘመን ለዳንኤል ስኬታማ ወይም የኑሮ መቃናት ምክንያት ከሆኑ ነገሮች መካከል ሁለተኛው ልዩ የሥራ ተሰጥኦና ጥበብ የነበረው ሰው በመሆኑ ነው። ዳንኤል በነገሥታቱ ዙሪያ ከተሰለፉት አማካሪዎችና መኳንንቶች ሁሉ ይልቅ የብልጫ መንፈስ ወይም ልዩ ጥበብና ማስተዋል ነበረው። ይኸው ብቃቱ በባቢሎን ለነበሩ እንደ ናቡከደነጾር፣ በሜዶን ለነበሩ እንደ ዳሪዮስ እንዲሁም ለፋርሱ ንጉሥ ቂሮስ እጅግ ጠቃሚና ተፈላጊ መሪ እንዲሆን አድርጎታል። ሌላው ሦስተኛው ዳንኤል ስኬታማ ኑሮ የተቃናለት ሰው እንዲሆን ካደረጉት ምክንያቶች መካከል ታማኝነትና ቅንነቱ ሆኖ እንደነበር ማየት እንችላለን። ንጉሥ ዳሪዮስና ሌሎች ባለሥልጣናት በዳንኤል ላይ ክስና ስህተት ለመፈለግ በሞከሩ ጊዜ ምንም አይነት የሙስና፣ የክህደት ወይም የቸልተኝነት ስህተት ሊያገኙበት አልቻሉም። ይህ ፍጹም ታማኝነቱና በሥራው ንጹሕ መሆኑ በማንኛውም የፖለቲካ ሥርዓት ውስጥ ዳንኤል ተደማጭነትና ከፍታ እንዲኖረው አስችሎት እንመለከታለን። ሌላው የዳንኤል ስኬታማና ኑሮ የተቃናለት እንዲሆን ያደረገው ምክንያቱ ተለዋዋጭ ሁኔታዎችን የመቋቋም ብቃት ነበረው። ይሄ አዳፕቲቢሊቲ የሚባለው ማለት ነው። ዳንኤል ከወጣትነቱ ጀምሮ በምርኮ አገር የኖረ ቢሆንም በአገሩ ባህልና ሥርዓት ሳይዋጥ የራሱን የሕይወት መርህ በመጠበቅ የተሰጠውን የመሪነት ኃላፊነት በብቃት የመወጣት ችሎታ ነበረው። የዓለም ኃያላን መንግስታት ሲወድቁ ሲነሱ፣ እርሱ ግን በመርሆቹ የማይደራደር
ጽኑ፣ በተግባሩ ግን ከሁኔታዎች ጋር የሚስማማ መሪ ነበረ። ባጭሩ የዳንኤል የሕይወት ስኬት የሚያሳየው የአንድ ሰው ማንነት፣ ታማኝነትና ከእግዚአብሔር ጋር ያለው ግንኙነት ጠንካራ ሲሆን፣ ዘመናት ሲለወጡ በዙሪያው ያሉ ምድራዊ ሁኔታዎች፣ የፖለቲካ ሥርዓቶች ቢቀያየሩም እንኳ ስኬቱና ተጽዕኖ ዘላቂ እንደሚሆን ነው። እግዚአብሔር አምላክ የተመሰገነ ይሁን። ከዚህ በመቀጠል በፈጣን የለውጥ ዓለም ውስጥ ስንኖር መከተል ያሉብንን የሕይወት መርሆችን አንድ በአንድ እያነሳን እንመለከታለን። ክብር ለኢየሱስ ይሁን። በፈጣን የለውጥ ዓለም ውስጥ ስንኖር መከተል ካለብን የሕይወት መርሆች መካከል የመጀመሪያው ከእግዚአብሔር ጋር ጠንካራ ኅብረት ማድረግ ነው። እዚህ ላይ ወዳጆቼ ዓለም ቢለወጥም መርሳት የሌለብን አንድ ኮንክሪት የሆነ እውነት አለ። በሚለወጠው ዓለም ውስጥ የማይለወጥ እግዚአብሔር አምላክ አለ። ክብር ለጌታ ይሁን። በሚልክያስ ምዕራፍ 3 ቁጥር 6 ላይ እኔ እግዚአብሔር አልለወጥም፣ እናንተ ያዕቆብ ልጆች ሆይ ስለዚህ የጠፋችሁ አይደላችሁም በማለት ይናገራል። የዘመኑ ለውጥ የሰውን አስተሳሰብ፣ የኑሮውን ሁኔታ፣ የእርስ በርስ ግንኙነቶችንና ሥርዓቶችን ሊቀይር ይችላል። እግዚአብሔር ግን ወገኖቼ ሆይ የሰው ሐሳብ ሲለወጥ፣ የኑሮ ሁኔታ ሲቀየር፣ የእርስ በርስ ግንኙነቶችና ሥርዓቶች ሲለዋወጡ እርሱ ለዘላለም የማይለወጥ አምላክ እንደሆነ ይኖራል። እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር ፍጹም የማይለወጥ አምላክ በመሆኑ ወገኖቼ በባሕሪውና በፍቅሩ የታመነ ነው። በቃሉና በተስፋው የታመነ አምላክ ነው። በኃይሉና በሉዓላዊነቱ ዘላለማዊ አምላክ ነው። እግዚአብሔር አምላክ የተመሰገነ ይሁን። የአማኝ የሕይወት መሠረት፣ የነፍሱ መልሕቅ መሆን ያለበት ከዚህ አንጻር በየቀኑ የሚቀያየረው ዘመን ሳይሆን የማይለወጠው እግዚአብሔር ብቻ ነው። ክብር ለኢየሱስ ይሁን። ስለዚህ በሕይወት ዘመናችን ብዙ ነገር ቢለወጥም፣ ብዙ ነገር ቢቀየርም፣ ሁኔታዎች ከምናስበው ውጪ እየሄዱ ቢሆንም እኔና እናንተ የሕይወታችን መሠረት፣ የነፍሳችን መልሕቅ አድርገን አጽንተን መያዝ ያለብን አምላካችንን እግዚአብሔርን ነው። ከእርሱ ጋር ያለን ኅብረት እጅግ የጠበቀ ሊሆን ይገባዋል። እግዚአብሔር አምላክ የተመሰገነ ይሁን። በፈጣን የለውጥ ዓለም ውስጥ ስንኖር ሁለተኛ መከተል ያለብን የሕይወት ሥርዓት ምንድን ነው? በክርስቶስ ያገኘነውን መንፈሳዊ ሕይወታችንን እና ማንነታችንን መጠበቅ ነው። በሮሜ መጽሐፍ ምዕራፍ 12 ቁጥር 2 ላይ የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ይላል። ዓለም በፍጥነት ሲለወጥ አማኞችንም ወደ ራሱ የለውጥ አዙሪት ውስጥ ለመሳብ ይሞክራል። ዛሬ ብዙ ነገሮች ዘመናዊነት በሚል ስም ለትውልድ እየቀረቡ ቢሆንም ውስጣዊ ማንነትን የሚበክሉ መርዞችን በውስጣቸው የያዙ መሆናቸውን መርሳት የለብንም። ከዚህ አንጻር ልንጠነቀቅባቸው የሚገቡ አስምረን ኖ ማለት እንድንችል ቀይ መስመሮች አሉ። ልንጠነቀቅባቸው የሚገቡ ቀይ መስመሮች ምንድናቸው? የመጀመሪያው ኃጢአትን ማቅለል። ይሄ ማለት ስህተትን በስልጣኔ ስም፣ በዘመናዊነት ስም፣ በለውጥ ስም ማመካኘትና ማሳበብን መጠንቀቅ ይኖርብናል። ሌላው ልናሰምርበት የሚገባ ቀይ መስመር ምንድን ነው? ስለ እውነት ወይም ለእውነት ያለን አቋም እንዳይሸረሸር ነው። ለእውነት ያለንን አቋም እንዳይሸረሸር መጠንቀቅ አለብን። ይሄ ማለት የእግዚአብሔር ቃል እውነት
ከሁኔታዎች ጋር ማዛመድ በፍጹም የማይሆን ነገር ነው። እግዚአብሔር አምላክ የተመሰገነው። የእግዚአብሔር ቃል የሕይወታችን መመሪያ ስለሆነ፣ የእግዚአብሔር ቃል የአገልግሎታችን መሠረት ስለሆነ፣ የእግዚአብሔር ቃል በመውጣትና በመግባታችን የምንመራበት ብርሃን ስለሆነ ለእግዚአብሔር ቃል ያለን አቋም መሸርሸር የለበትም። ዘመኑ ምንም ሊሆን ይችላል። ዘመኑ በምንም አይነት ፍጥነት እየነጎደ እየተለወጠ ሊሄድ ይችላል። በሚለወጠው ዘመን መካከል የማይለወጥ እውነት እንዳለ መገንዘብ ያስፈልጋል። እየተለወጠ ባለ ዘመን ውስጥ የማይለወጥ እውነት የእግዚአብሔር ቃል ብቻ ነው። ወገኖቼ ሆይ የጌታ ስም የተባረከው። ሌላው ልንጠነቀቅባቸው የሚገቡ ቀይ መስመሮች ብዬ ያስኳቸውን እየተመለከትን ነው። የውስጥ መቀዛቀዝ፣ ይሄ ማለት የመንፈሳዊ ሕይወት መዘናጋት፣ ቸልተኝነት፣ ዳተኝነት በሕይወታችን ላይ እንዲመጣ መፍቀድ የለብንም። ይሄ ልናሰምረው የሚገባ ከመንፈሳዊ ሕይወታችን አንጻር ወደ ውስጣችን የሕይወት መቀዛቀዝ፣ ዝንጉነት፣ ቸልተኝነት፣ ዳተኝነት ወደ ውስጣችን እንዲመጣ መፍቀድ የለብንም። ልንጠነቀቅባቸው የሚገቡ ቀይ መስመሮች ብዬ ከያዝኳቸው ውስጥ ትኩረት ማጣት አንዱ ነው። በተለይ በዓለም ሩጫና ጫጫታ ውስጥ ገብተን ስንጠመድ ከዋናው የሕይወታችን ግብ ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ ዳግም ምጽአት ትኩረታችንን ከሚወስዱ ነገሮች በሙሉ መጠንቀቅ ይኖርብናል። የጌታ ስም የተባረከ ይሁን። እንደምታውቁት ይህ ዘመን በፍጥነት እየጋለበ ነው ያለው። ነገሮች እየፈጠኑ ናቸው። እየተለወጠ ነው። ብዙ ነገር እየተለወጠ ነው። አሁን እኛ እዚህ ቁጭ ባልንበት ሰዓት እያንዳንዱ ነገር ከምናስበው ፍጥነት በላይ እየተምዘገዘገ እየተለወጠ ነው ያለው። ስለዚህ ለውጥ ብቻ ሳይሆን ከሚለወጡ ነገሮች የተነሳ ትኩረት የሚስቡ ነገሮችም በሕይወታችን ዙሪያ እያለፉ እንደሆነ መርሳት የለብንም። የምንሰማው ጫጫታ፣ የምናየው የሕይወት ሩጫ፣ ሕይወትን ለማሸነፍ፣ ራስን ለመለወጥ፣ ራስን ለማሳደግ፣ ራስን ለመቀየር በሚደረግ የሕይወት ሩጫ፣ በሕይወት ጫጫታ ውስጥ ከተጠመድን ዋናው እዚህ ምድር ላይ ወገኖቼ ሆይ ትኩረት ማድረግ ያለብን የእግዚአብሔር መንግሥት ጉዳይ እሱን እንዳናጣ ልንጠነቀቅ ያስፈልጋል። እንግዲህ ከዚህ በመነሳት አማኝ የሆነ ሰው ዘመኑንና ቴክኖሎጂውን በአግባቡ ሊጠቀምበት ይችላል። ነገር ግን በዘመኑ ክፉ ስርዓት መዋጥና መጠመድ ግን የለበትም። እግዚአብሔር የተመሰገነ ይሁን። በፈጣን የለውጥ ዓለም ውስጥ ስንኖር ማድረግ ያለብን ሦስተኛው ነገር ምንድን ነው ወዳጆቼ? በጸሎትና በቃሉ ውስጥ ስር መስደድ አለብን። በቆላስያስ 4:2 ላይ ከማመስገን ጋር በጸሎት እየነቃችሁ ለእርሱ ትጉ በማለት ይናገራል። እንግዲህ በምንድን ነው መትጋት ያለብን? በምስጋና ሕይወት መትጋት አለብን። በጸሎት ሕይወት መትጋት አለብን። የእግዚአብሔርን ቃል ከማወቅ ጋር ከቃሉ ጋር ኅብረት በማድረግ ውስጥ ምን ማድረግ አለብን? መትጋት አለብን። ትጉ ነው የተባለው። ሌላው በጸሎት ከመትጋት አንጻር በእግዚአብሔር ቃል ጥሩ ማሳያ ከሆኑ ታሪኮች መካከል በትንቢተ ዳንኤል ምዕራፍ 6 ከቁጥር 7 እስከ 10 ያለውን አነባለሁ። እንደዚህ ይላል። የመንግሥቱ አለቆች ሁሉ፣ ሽማምንቶችና መሳፍንት፣ አማካሪዎች፣ አዛዦች ንጉሥ ሆይ ካንተ በቀር ማንም እስከ 30 ቀን ድረስ ልመና ከአምላክ ወይም ከሰው ቢለምን በአንበሶች ጉድጓድ ውስጥ ይጣል የሚል የንጉሥ ሕግና ብርቱ ትእዛዝ ይወጣ ዘንድ ተማከሩ። አሁንም ንጉሥ ሆይ እንደማይለወጠው እንደ ሜዶንና እንደ ፋርስ ሕግ እንዳይለወጥ ትእዛዙን አጽና፣ ጽሕፈቱንም ጻፍ፣
ንጉሡም ዳርዮስ ጽሕፈቱንና ትእዛዙን ጻፈ። ቁጥር 10 ላይ ዳንኤልም ጽሕፈቱ እንደተጻፈ ባወቀ ጊዜ ወደ ቤቱ ገባ። የእልፍኙንም መስኮቶች ወደ ኢየሩሳሌም አንጻር ተከፍተው ነበረ። ቀድሞ ያደርግ እንደነበረ በየዕለቱ 3 ጊዜ በጉልበቱ ተንበርክኮ በአምላኩ ፊት ጸለየ፣ አመሰገነ በማለት ይናገራል። በዓለም ያለው ፈጣን ለውጥ ወገኖቼ ሰውን በማስጨነቅና በማድከም ከእግዚአብሔር ፈቃድና ሐሳብ ጎትቶ ለማውጣት ለማራቅ ይፈልጋል። ስለዚህ አማኝ የሆነ ሰው የዚህን ዓለም የለውጥ ማዕበል እንዳይወስደው የመንፈሳዊ ሕይወት ስሮቹን በእግዚአብሔር ቃልና በጸሎት ውስጥ መትከል አለበት። ወገኖቼ ቅርብ ጊዜ አንድን ዜና ሰምቼ ነበረ። በእስራኤል ሀገር ማንም ሰው የክርስትና እምነትን በአደባባይ እንዳያንጸባርቅ በእስራኤል መንግሥት ውስጥ ሕግ ወጥቶ እንዲጸድቅ የሚል የሰይጣን ሐሳብ ያለበት ክርስቲያኖችን ላይ ከፍተኛ ስደትና ጫና ሊያመጣ የሚችል ክፉ ሐሳብ ለምክር ቤት ለማቅረብ በዝግጅት ላይ እንዳሉ ሰምቼ ነበር። እንግዲህ ወገኖቼ ሆይ በዳንኤል ዘመን በዳንኤል ዙሪያ የነበሩ በሕይወቱ በኑሮ በታማኝነቱ ሲቀኑ የነበሩ ሰዎች ዳንኤልን ተጠያቂ ለማድረግ የዳንኤልን ስፍራ ወገኖቼ ሆይ ለመውሰድ ዳንኤል በንጉሡ ዘንድ የነበረውን ሞገስ ለማሳጣት ዙሪያውን ሲዞሩ ወገኖቼ ሆይ ስህተት፣ በደል ሊያገኙ ባለመቻላቸው አንድ ነገር ብቻ ቢያደርጉ እንደሚሳካላቸው እርግጠኞች ሆነው ነበር። ምክንያቱም ዳንኤል ይጸልያል። በየቀኑ በቀን 3 ጊዜ ነው የሚጸልየው። በቤቱ ገብቶ በኢየሩሳሌም አንጻር መስኮቶቹን ከፍቶ ተንበርክኮ ነው የሚጸልየው። ይህ ሰው ከፍተኛ የሥራ ኃላፊ ነው፣ ከፍተኛ ሹም ነው። ግን ያለበት ስልጣን፣ ያለበት ወንበር፣ ያለበት ኃላፊነት በእግዚአብሔር ፊት ከመንበርከክ አላገደውም። ወገኖቼ ሆይ ዛሬ እኔና እናንተ ምን ያህል በእግዚአብሔር ፊት ለጸሎት ጉልበታችን ይንበረከካል? ለጸሎት ምን ያህል ውስጣችን ይራባል? ለጸሎት ወገኖቼ ሆይ ምን ያህል እየተጋን ያለ ነው? ይሄ አሁን ያለንበት ዘመን ሰውን ከመጸለይ አውጥቶ በተለያየ የዓለም ትርኪ ምርኪ ፍሬ በሌለው ገለባ በሆነ ነገር የሰውን ሕይወት የሰውን አእምሮ ሰይጣን በተለያዩ ሚዲያዎች አማካኝነት እየጠቀጠቀው ነው ያለው። ዛሬ ወገኖቼ ሆይ ብዙ የሚከፈቱ አፎች አሉ፣ የሚንበረከኩ ልቦችና ጉልበቶች ግን ጥቂቶች ናቸው። እግዚአብሔር ለእኔና ለእናንተ በእግዚአብሔር ፊት ከሚንበረከኩት በእግዚአብሔር ፊት ከሚጸልዩ ጥቂት እግሮች መካከል ጥቂት ልቦች መካከል ያድርገን ብዬ እመርቃችኋለሁ። እግዚአብሔር አምላክ የተመሰገነ ይሁን። በእግዚአብሔር ቃልና በጸሎት እንዴት እንበርታ፣ እንዴት እንትጋ፣ እንዴት በጸሎት እንጽና ለሚለው ጥያቄ የጽናት መሳሪያዎችን ላንሳ። የመጀመሪያ ፕራክቲካል የምናደርገው ይህንን መልእክት እየሰማችሁ ያላችሁ ቤተሰቦቼ የመጀመሪያው የዕለት ቋሚ የጸሎት ሰዓት እና ጊዜ እንመድብ። ይህን የምናደርግበት ዋናው ምክንያታችን ከኃይል ምንጭ ጋር ለመገናኘት ነው። የኔና የናንተ የኃይል ምንጫችን እግዚአብሔር ነው። ያለ እግዚአብሔር ኃይል የዚህን ዘመን የለውጥ ማዕበል ለመቋቋም አንችልም። የዚህን ዘመን የለውጥ ማዕበል የምንቋቋመው ዕለት ዕለት በእግዚአብሔር ፊት ቀርበን ጸጋንና ኃይልን በመሞላት ነው። ወገኖቼ እግዚአብሔር አምላክ የተመሰገነ ይሁን። ሌላ በእግዚአብሔር ቃልና በጸሎት እንድንጸና የሚያደርገን የጽናት መሳሪያ ሁለተኛው
ምንድነው? የመጽሐፍ ቅዱስ ንባብ ጊዜ ሊኖረን ያስፈልጋል። ይህንንም አልፎ አልፎ ትዝ ሲለን የምናደርገው ነገር ሲጠፋን በቸልተኝነት ሳይሆን ቀጣይነት ባለው መልኩ የመጽሐፍ ቅዱስ የንባብ ጊዜ በማለዳ በቃሉ ፊት፣ በምሽት በቃሉ ፊት የምንሆንበትን ጊዜ፣ በቀትርም ቢሆን በእግዚአብሔር ቃል የምንሞላበትን ጊዜ መመደብ ያስፈልጋል። ልብን በቃሉ መሙላት ወገኖቼ ሆይ ከተለያየ አመፃ፣ ከተለያየ ክፋት፣ ከተለያየ መከራ ወገኖቼ ሆይ ይጠብቀናል። ቃሉ ጋሻ ነው። እግዚአብሔር አምላክ የተመሰገነ ይሁን። በእግዚአብሔር ቃል ላይ ያለን ትጋታችን እጅግ የሚያሳዝን ነው ወገኖቼ ሆይ። የተወሰነ ጊዜ የመጽሐፍ ቅዱስ ጥያቄዎችን በማውጣት ሰዎች ይሳተፋሉ። ጊዜ ሰጥተው ቃሉን አንብበው ጥያቄውን ይመልሳሉ ብዬ ከጠበቅኳቸው መካከል በጣም ሬር የሆኑ 1-2 ሰዎች ብቻ 3 ሰዎች ብቻ ነበረ ፕራክቲስ ያደርጉት የነበረ። ይሄ እንግዲህ የሚያሳየው ምንድን ነው? ቢዚነት አይደለም ወገኖቼ ሆይ፣ እንዴት ለእግዚአብሔር ቃል ጊዜ እናጣለን። ስለዚህ ወገኖቼ ይሄ ሊታሰብበት ይገባል። በእግዚአብሔር ቃልና በጸሎት ለመጽናት የጽናት መሳሪያ ናቸው ብዬ ከያዝኳቸው ነጥቦች መካከል የምስጋና ሕይወት ነው። ሁሌ አመስጋኝ መሆን። ይሄ ለምንድን ነው የሚጠቅመን መሰላችሁ? በትካዜ ውስጥ፣ በሐዘን ውስጥ፣ በምሬት ውስጥ እንዳንሆን ሁል ጊዜ ስናመሰግን በትካዜ ፈንታ እግዚአብሔርን ምን እናደርጋለን? እናከብረዋለን። ክብር ለመንፈስ ቅዱስ ይሁን። የእግዚአብሔር ደስታ ለእኔና ለእናንተ ኃይላችን ነው። እግዚአብሔርን ስናመሰግን በቃሉ እንደተናገረው ምስጋናን የሚሰዋ እርሱ ያከብረኛል ብሏል። ማዳኔን ማሳይበት መንገድ በዚያ አለ ብሏል። የሚያመሰግን ሰው የመዳንን በር ይከፍታል። የመዳንን መንገድ በሕይወቱ ላይ ይቀዳል። እግዚአብሔር የተመሰገነ ይሁን። በብዙ አቅጣጫ መዳን የምትፈልጉ፣ በብዙ አቅጣጫ ሽግግር የምትፈልጉ፣ በብዙ አቅጣጫ ብሬክስሩ በሕይወታችሁ እንዲመጣ የምትፈልጉ ወገኖቼ ሆይ ምስጋናን የሕይወታችሁ መመሪያ አድርጋችሁ ያዙ። በሁሉ አመስግኑ። በሆነው አመስግኑ፣ ባልሆነው አመስግኑ። በተሳካው ባልተሳካው አመስግኑ። በተከፈተውም በተዘጋውም ነገር አመስግኑ። በጨበጣችሁትም ባልጨበጣችሁትም ነገር ላይ እግዚአብሔርን አመስግኑ። ምስጋና የምስጋና ሕይወት ሲኖረን ወገኖቼ ሆይ በእግዚአብሔር ቃል በጸሎት ውስጥ እንድንጸና ያደርገናል። ሌላው ጾምና ጸሎት ነው። ጾምና ጸሎት በጣም አስፈላጊ ነገር ነው። በኋላ ላይ መጣበታለሁ። በተለይ ጾምና ጸሎት ለክርስቲያን በጣም ወሳኝ ነገር ነው፣ አስፈላጊ ነገር ነው። እግዚአብሔር በረዳን መጠን ስንችል በሳምንት ብናደርገው፣ እንደዛም የሚከብደን ከሆነ በወርስ ብናደርገው። ድሮ እኮ ወጥተን የመጣንበት ሕይወት ነበረ። ቢያንስ በሳምንት 2 ቀን ዓርብና ሮብ እየተጾመ እየተጸለየ ከሚኖርበት ሕይወት ውስጥ የመጣን ሰዎች አለን። ስለዚህ እውነት ከበራልን፣ ሕይወትን ከተካፈልን፣ ጸጋ ከበዛልን ምን አለ ዓርብንም ሮብንም እየተጾመ እየተጸለየ ብንቀጥል ምን ችግር አለው? በረከቱ ነው የሚበዛው። የጌታ ስም የተባረከ ይሁን። ስለዚህ ጾምና ጸሎት ሥጋን ለእግዚአብሔር ለማስገዛት በጣም ስለሚጠቅም፣ በተለይ በዚህ በፈጣን የለውጥ ዓለም ውስጥ ካሉ ማዕበሎች ለመጠበቅ በእግዚአብሔር ፊት ራስን ማዋረድ ማስገዛት በጣም አስፈላጊ ነው። ስለዚህ ይህንን እንደ ልማድ ብንይዘው ይጠቅመናል ብዬ አስባለሁ። እግዚአብሔር አምላክ የተመሰገነው። ሌላው ወገኖቼ ሆይ በእግዚአብሔር ቃልና በጸሎት እንዴት እንጽና የሚል የጽናት መሳሪያዎችን እያነሳን ነው። የመጨረሻው በዚህ አቅጣጫ መንፈሳዊ ኅብረትን
ማጠናከር ነው። በተለይ እውነተኛ መንፈሳዊ ኅብረት ክርስቶስን ማዕከል ያደረገ የእግዚአብሔርን ቃል ማዕከል ያደረገ በእግዚአብሔር ቃል የሚገዛ መንፈሳዊ ኅብረት ሊኖረን ይገባል። ወገኖች ሆይ ኅብረት ማድረግ ሲባል ዝም ብሎ ያገኘነው ጋር ጥልቅ ዘው ብሎ መግባት ሳይሆን መመርመር፣ ማጥናት፣ ለሕይወት የሚሰጠውን ጥቅም መረዳት፣ በደንብ መፈተን፣ ከዛስ በኋላ ጤናማ ኅብረት ከሆነ በዛ ጤናማ ኅብረት መካከል እርስ በርስ መተናነጽ አለ፣ መበረታታት አለ፣ የእግዚአብሔርን ቃል መካፈል አለ፣ ጸጋን መካፈል አለ። ስለዚህ ጤናማ መንፈሳዊ ኅብረትን ሊኖረን ያስፈልጋል። እግዚአብሔር አምላክ የተመሰገነ ይሁን። እንዲህ ባለ ፕላትፎርም እግዚአብሔር አምላክ ሕይወታችን የሚታነጽበት፣ ምንሰራበት፣ ምንባረክበት፣ በእግዚአብሔር ቃል የምንመከርበት፣ ሲያስፈልግም የምንገሰጽበት ጤናማ ኅብረት ካገኘን ዓይናችንን ማሸት የለብንም። እግዚአብሔር አምላክ የተመሰገነ ይሁን። በእግዚአብሔር ቃልና በጸሎት ስር በመስደድ የምናገኘው ፍሬ ምንድን ነው? ከዚህ በመቀጠል በእግዚአብሔር ቃልና በጸሎት ስር በመስደድ የሚገኘውን ፍሬ ወይም ውጤት እንመለከታለን። 3 ነገር ላንሳ። የመጀመሪያው የአእምሮ ሰላምና ጥበብን እናገኛለን። እንደነገርኳችሁ ያለነው በፈጣን የለውጥ ዓለም ውስጥ ነው። ብዙ የሚረብሹ ግርግሮች፣ ጫጫታዎች፣ ወከባዎች አሉ። በእግዚአብሔር ቃልና በጸሎት ስር የሰደዱ ሰዎች የአእምሮ ሰላምና ጥበብ ስለሚያገኙ በግርግር ውስጥ፣ በጫጫታ ውስጥ፣ በሁከት ውስጥ ረፍትን ይለማመዳሉ። የጌታ ስም የተባረከው ነው። ሌላው በእግዚአብሔር ቃልና በጸሎት ስር በመስደድ የሚገኘው ውጤት መንፈሳዊ ኃይልና ጽናት ነው። እንደነገርኳችሁ በፈጣን የለውጥ ዓለም ውስጥ ወይም ማዕበል ውስጥ ስናልፍ የሚያዝሉ፣ የሚያደክሙ፣ ተስፋ የሚያስቆርጡ ሁኔታዎች ይገጥሙናል። በዛ ውስጥ መንፈሳዊ ኃይልና ጽናት ሲኖረን ሳንዝል፣ ሳንታክት፣ ሳይደክመን በድል ወደፊት በክርስትና ሕይወታችን የምንቀጥል እንሆናለን። በእግዚአብሔር ቃልና በጸሎት ስር በመስደድ የሚገኘው ውጤት መለየት ነው። መለየት ወይም መለየት ልትሉት ትችላላችሁ። ከዚህ ዓለም ክፉ ሐሳብ፣ ከዚህ ዓለም ርኩሰት፣ ከማያንጽ ነገር እንለያለን። ሲቀጥል ደግሞ ይሄ ያለንበትን ወቅት፣ ጊዜ፣ ዘመኑን በዘመን ውስጥ ያለውን መልካምና ክፉ መለየት እንችላለን። እንግዲህ እነዚህ በእግዚአብሔር ቃልና በጸሎት ስር በመስደድ የሚገኙ ውጤቶች፣ ፍሬዎች ናቸው። በፈጣን የለውጥ ዓለም ውስጥ ስንኖር አራተኛ መከተል ያለብን የሕይወት ስርዓት ምንድን ነው? የእግዚአብሔርን ተስፋ ቃሎች ከሁኔታዎች የተነሳ አለመጣል ነው። ይሄ ያለንበት ዘመን ያለንን አጽንተን የምንጠብቅበት፣ እግዚአብሔር የሰጠንን ነገር ላለመጣል ዋጋ በመክፈል የምንመላለስበት ዘመን ውስጥ ያለ ነው። እንደሚታወቀው ይሄ የምንኖርበት ዓለም በፈጣን የለውጥ ማዕበል ውስጥ እየነጎደ ስለሆነ በየዕለቱ የሚያመጣቸው አጓጊ የሆኑ አዳዲስ ነገሮች አሉ። እነዚህ አዳዲስ ነገሮች ደግሞ እነሱን ለመያዝ በምናደርገው ሩጫ ውስጥ ያለንን ነገር ለማስጣል በረቀቀ መንገድ የዚህ ዓለም ገዢ የ666 መንፈስ አሰራር ትውልዱን ካለበት እውነት ነቅሎ ለመጣል እየሰራ እየተጋ ያለበት ዘመን ነው። ስለዚህ የእግዚአብሔርን የተስፋ ቃሎች ሊያስጥሉ ከሚመጡ
ማናቸውም አጓጊ ብልጭልጭ ከሆኑ ከዚህ የመጨረሻው ዘመን ረቂቅ አሰራር ራሳችንን መጠበቅ ይኖርብናል። በትንቢተ ኢሳይያስ ምዕራፍ 41 ከቁጥር 10 ጀምሮ የእግዚአብሔር ቃል እንደዚህ ይላል። እኔ ካንተ ጋር ነኝና አትፍራ፣ እኔ አምላክህ ነኝና አትደንግጥ። አበረታሃለሁ፣ ረዳህማለሁ፣ በጽድቄም ቀኝ ደግፌ ይይዝሃለሁ። እነሆ የሚቆጡ ሁሉ ያፍራሉ ይዋረዱማል፣ የሚከራከሩም እንዳልነበሩ ይሆናሉ ይጠፉማል። የሚጣሉህንም ትሻቸዋለህ አታገኛቸውም፣ የሚዋጉህም እንዳልነበሩና እንደ ምናምን ይሆናሉ። እኔ አምላክ እግዚአብሔር አትፍራ እረዳሃለሁ ብዬ ቀኝህን እይዛለሁና አንተ ትል ያዕቆብ የእስራኤልም ሰዎች ሆይ አትፍሩ እረዳሃለሁ ይላል እግዚአብሔር፣ የሚቤዥህም የእስራኤል ቅዱስ ነው በማለት ይናገራል። ወገኖቼ ሆይ ዛሬ እኔና እናንተ በየሚዲያው የሚሰሙ አስፈሪ ዜናዎች፣ የኢኮኖሚ ውጥረቶች፣ የዋጋ ግዥፈቶች፣ ጦርነቶችና የሰውን ሕይወት፣ ኑሮ፣ ትዳር፣ ሥራ ጫና ውስጥ በመክተት ሰዎችን ተስፋ እያስቆረጡ ነው። ነገር ግን እኔና እናንተ በሁኔታዎች አንመራም። በወሬና በየዕለቱ በሚሰሙ ዜናዎችም ልባችን አይደነግጥም፣ ሕይወታችንም አይናወጥም። በእግዚአብሔር የማይናወጥ ተስፋ ላይ ቆመናልና ተመስርተናልና በሚያናውጥ በሚያስጨንቅ ዘመን መካከል ወገኖቼ ሆይ ባለመናወጥ ጸንተን እንኖራለን። እግዚአብሔር አምላክ የተመሰገነ ይሁን። ሁኔታዎች ቢለወጡም ወንድሜ እህቴ፣ የያዝሽው የእግዚአብሔር ክንድና የተስፋ ቃሉ ወገኖቼ ሆይ ፈጽሞ አይለወጥም። እኔና እናንተ የተያዝነው በእግዚአብሔር እጅ ነው። እኔና እናንተ የምንኖረው በተሰጠን የእግዚአብሔር የተስፋ ቃሎች ነው። መኖሪያችን የእግዚአብሔር ቃል ነው። ወገኖቼ ሆይ ክብር ለኢየሱስ ይሁን። ሌላው በፈጣን የለውጥ ዓለም ውስጥ ስንኖር ልንከተለው የሚገባ የሕይወት መርህ አምስተኛው ምንድን ነው? በጨለማው ዘመን ብርሃን ሆኖ መመላለስን ነው። ክብር ለኢየሱስ ይሁን። በማቴዎስ ወንጌል ምዕራፍ 5 ከቁጥር 14 እስከ 16 የእግዚአብሔር ቃል እንደዚህ ይላል። እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትንም አብርተው ከዕንቅብ በታች አይደለም እንጂ በመቅረዙ ላይ ያኖሩታል፣ በቤትም ላሉት ሁሉ ያበራል። መልካሙን ሥራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ በማለት ይናገራል። እንግዲህ ወገኖቼ ይሄ አሁን ያለንበት ዘመን የጨለማ ዓለም ገዢዎች ባለ በሌለ ኃይላቸው የክፉ ሐሳባቸውን ለመፈጸም ሌት ተቀን ደከመን ሰለቸን ሳይሉ በየዕለቱ እየተሯሯጡ ያለበት ወቅት ላይ ያለ ነው። የምንኖርበት ይሄ ዓለም በጨለማ በግራ መጋባትና በኃጢአት እየተሞላ እየባሰ እየከፋ ባለበት በዚህ ወቅት እኛ አማኞች ይበልጥ ወገኖቼ ሆይ በእውነት በጽድቅ በመልካም ሥራዎች እንደ ብርሃን ደምቀን ልንታይ ይገባል። እግዚአብሔር አምላክ የተመሰገነ ይሁን። እዚህ ላይ አንድ በጣም ደስ የሚል የምሥራች ነገር ቢኖር ምንድን ነው? የጨለማው መክፋት፣ የጨለማው መብዛት የብርሃንን መገለጥ የሚያሳይ ነው። ክብር ለኢየሱስ ይሁን። ይሄ ጨለማ ለእኔና ለእናንተ መጥፊያችን መደበቂያችን ሳይሆን መድመቂያችን ነው። በክብር የምንገለጥበት ዘመን ውስጥ ያለ ነው። በሰዎች ሁሉ ዘንድ ብርሃንነታችን የሚገለጠው በዚህ መንገድ ነው። በምን ካላችሁኝ፣ በቅድስና ከክፉ በመለየት በፍቅር ለቆሰለው ዓለም ወገኖቼ መድኃኒት በመሆን በእውነት
እውነት ላይ ጸንተን በመቆም በመልካም ምሳሌነት በተግባር ክርስቶስን በመምሰል ልንገለጥ ያስፈልጋል። ራሳችንን የምናይበት ሕይወታችንን የምንመረምርበት አንድ ጥያቄ ብቻ ላንሳ። ዓለም ክርስቶስን በእኛ ሕይወት ውስጥ እያየው ነው ወይስ እኛ ዓለምን መስለናል? ይህንን ሐሳብ ስንጠቀልለው ፈጣን ለውጥ ባለበት ዓለም ውስጥ በድል ለመሻገር ከእግዚአብሔር ጋር ጠንካራ ኅብረት ማድረግ፣ በክርስቶስ ያገኘነውን መንፈሳዊ ሕይወትና ማንነታችንን መጠበቅ፣ በጸሎትና በቃሉ መጽናት፣ እግዚአብሔር የሰጠንን የተስፋ ቃልን አለመጣልና የዓለም ብርሃን ሆኖ መኖር ብቸኛው ምርጫችን ነው። ዘመን ቢቀየርም የማይለወጥ የዘመናት አምላክ እግዚአብሔር ከእኛ ጋር ነው። እግዚአብሔር አምላክ የተመሰገነ ይሁን። ወደ ሁለተኛው ሐሳቤ ልሻገርና የዲጂታል ዘመን ተግዳሮትንና መፍትሄውን ተመልክተን የዛሬውን መልእክት እጨርሳለሁ። እንግዲህ ይሄ ያለንበት ዘመን የዲጂታል ዘመን እንደሆነ ይነገራል። ይሄ ዘመን የራሱ የሆነ በጎ ነገር እንዳለ ሁሉ ተግዳሮቶችም አሉት። እንግዲህ የዚህን ዘመን ተግዳሮትና መፍትሄውን በተመለከተ ከዚህ በመቀጠል ጥቂት ሐሳቦችን ከእናንተ ጋር አብረን እንመለከታለን። በፍጥነት እየተለወጠ ባለ የዲጂታል ዘመን ውስጥ የቴክኖሎጂ ለውጥ እድገት እጅግ በርካታ የሚባል ዕድሎችን ይዞ የመጣ ቢሆንም በዕለት ተዕለት ሕይወታችን በማኅበራዊ ግንኙነታችንና በስነ ልቦናችን ላይ የራሱ የሆነ ፈተናዎችን ደቅኗል። በዚህ ፈጣን የዓለም ለውጥ ውስጥ ተዋህዶና ስኬታማ ሆኖ ለመኖር ዋና ዋናዎቹን ተግዳሮት ለይቶ ማወቅና ተግባራዊ የሆነ መፍትሄዎችን መተግበር በጣም ወሳኝና አስፈላጊ ነው። ከዚህ በመነሳት የዲጂታል ዘመን ዋና ዋና ተግዳሮችን እንመልከት። የዲጂታል ዘመን ዋና ተግዳሮት ከሆኑ ነገሮች መካከል የመጀመሪያው የመረጃ ብዛት ማጨናነቅ ነው። በየቀኑ በሚሊዮን የሚቆጠሩ መረጃዎች፣ ዜናዎችና መልእክቶች እጃችን ላይ ባሉ ስልኮቻችን በኩል ወደ አእምሮአችን፣ ወደ ነፍሳችን ይጎርፋሉ። ይህ ከመጠን ያለፈ የመረጃ ክምችት በአእምሮአችን ላይ መዛልን፣ ውሳኔ ለመስጠት መቸገርንና ትኩረት ማጣትን ያስከትላል። ይሄ የዚህ ዘመን ትልቁ ተግዳሮት ነው። ሌላኛው የዲጂታል ዘመን ተግዳሮት ምንድን ነው? የማኅበራዊ ግንኙነት መሸርሸር ነው። አሁን ባለንበት ዘመን በአካል ከመገናኘት ይልቅ በማኅበራዊ ሚዲያ ወይም በሶሻል ሚዲያ ላይ የምናሳልፈው ጊዜያችን እየጨመረ መጥቷል። ይሄ ደግሞ በቤተሰብ መካከል ያለውን እውነተኛና ጥልቅ የሆነ ስሜታዊ ትስስር በማላላት የብቸኝነትን ስሜት ይፈጥራል። ይሄ የዲጂታል ዘመን ተግዳሮት እንደሆነ መረዳት ያስፈልጋል። ሌላው የዲጂታል ዘመን ተግዳሮት ምንድን ነው? የትኩረት መበታተንና የጊዜ አጠቃቀም ችግር ነው። የተለያዩ መተግበሪያዎች፣ አፖች እና ማስታወቂያዎች፣ ኖቲፊኬሽኖችን ስንመለከት አጓጊነታቸው ትኩረታችንን በቀላሉ ነው የሚወስዱት። ይህም ደግሞ በዕለት ተዕለት ስራችን ወይም በትምህርታችን ላይ ሙሉ ትኩረት ሰጥተን ውጤታማ እንዳንሆን ትልቅ እንቅፋት ሆኖ ይታያል። ሌላው የዚህ የዲጂታል ዘመን ተግዳሮት ምንድን ነው? የማንነትና የንጽጽር ቀውስ የሚለውን ነው። ሰዎች በማኅበራዊ ሚዲያ ላይ የሚያሳዩትን ፍጹም የመሰለ ሕይወት ከራሳችን እውነተኛ ሕይወት ጋር በማነጻጸር አላስፈላጊ ጭንቀትና በራስ የመተማመን መንፈስ መውረድ ሊያጋጥም ይችላል።
ሶሻል ሚዲያ ላይ የምናያቸው ስቶሪዎች ፍጹም የሆነ ማንነት ይመስለንና ከዛ ከሰማ ነው ካየነው ተነስተን የራሳችንን ህይወት እያነጻጸርን ራሳችንን ጭንቀት ውስጥ አለመረጋጋት ውስጥ እንደውም ሲከፋ የኢንፌሪቲ ኮምፕሌክስ ውስጥ መግባት እንጀምራለን። ይሄ ደግሞ አደገኛ ነው ወገኖች። ወይ እስካሁን እንግዲህ ተግዳሮቶቹን አንስተናል። ከዚህ በመቀጠል ለዚህ ላነሳናቸው ተግዳሮቶች ዘላቂ የሆኑ መፍትሄዎችን ተመልክተን የዛሬውን መልእክት እንጨርስ። በዚህ ፈጣን ለውጥ ውስጥ ተዋህዶ ለመኖር ቴክኖሎጂን ሙሉ በሙሉ መተው ሳይሆን አጠቃቀማችንን ማስተካከል፣ መምራት ይኖርብናል። ይህን ለማድረግ የመጀመሪያው መፍትሄ የዲጂታል ጾም ወይም ዲጂታል ዲቶክስ ማድረግ የሚለው የመጀመሪያው መፍትሄ ነው። እንግዲህ ቅድም ከእግዚአብሔር ቃል ጋር በጸሎት በጾም ጊዜ መውሰድ እንዳለብን ስንነጋገር ይሄ ያለንበት ዘመን ይዞብን ከመጣው ተግዳሮት ሕይወታችንን ለመጠበቅ ማንነታችንን እንዳይሸረሸር ይህንን ነገር ልንይዘው የግድ ያስፈልገናል። ይህን ተግባራዊ የምናደርገው እንዴት ነው? በቀን ውስጥ ወይም በሳምንት አንድ ቀን ከተንቀሳቃሽ ስልክና ከማህበራዊ ሚዲያ ነፃ የሆኑ ሰዓታትን መወሰን ይኖርብናል ማለት ነው። ለምሳሌ ይህንን በቀላሉ ፕራክቲክ ለማድረግ በሕይወታችን ከመተኛታችን አንድ ሰዓት በፊት ቀደም ብለን ወይም ደግሞ ጠዋት ከእንቅልፋችን እንደተነሳን እንቅልፋችንን እንኳን በደንብ አይናችንን ሳንገልጥ ስልካችንን አለመነካካት፣ ይሄ ዲጂታል ዲቶክስ ለማድረግ እንደ መፍትሄ ይሆናል። የዚህ ጥቅሙ ምንድን ነው? አእምሮ እረፍት እንዲያገኝና ትኩረታችን እንዲመለስ እንዲሰበሰብ ያደርጋል። ሁለተኛው መፍትሄ መረጃን በጥራትና በምርጫ መቅሰም ይኖርብናል። ይህን ተግባራዊ ለማድረግ የምንከታተላቸው ድረገጾችና የቻናሎችን ብዛት መመጠን ቢያስፈልግም መቀነስ ይኖርብናል። ይህን የምናደርግበት ዋናው ምክንያት እንግዲህ የሚጠቅሙንን ዕውቀት የሚጨምሩልንን መንፈሳዊ ሕይወታችንን የሚያንጹና ታማኝ የሆኑ የመረጃ ምንጮችን ብቻ በጥንቃቄና በትኩረት መምረጥ ይኖርብናል ማለት ነው። የዚህ ጥቅሙ ምንድን ነው? አስፈላጊ ከሆነ አላስፈላጊ ከሆነ የአእምሮ መረበሽ ይጠብቀናል፣ ይከላከላል ማለት ነው። ሕይወታችን እየተቦረቦረና መንፈሳዊ አቅማችን እንዳይዳክምም ያደርጋል። ሌላው ሦስተኛው መፍትሄ ለአካላዊ ግንኙነቶች ቅድሚያ መስጠት ነው። ይህንን ተግባራዊ ለማድረግ በሕይወታችን ከቤተሰብ ከጓደኞችና ከሥራ ባልደረቦች ተመሳሳይ የእምነት ልምድ ካላቸው መንፈሳዊ ሰዎች ጋር በአካል የምናሳልፈውን ኅብረት የምናደርግበትን ጊዜ መወሰን ይኖርብናል። አብረው በሚሆኑበት ወቅት እንደ ቤተሰብ ሊሆን ይችላል፣ ከሰዎች ጋር በሚኖረን ግንኙነት ሊሆን ይችላል። አብረን በምንሆንበት ጊዜ ስልካችንን ሳይለንት ላይ ማድረግ ወይም ከስልካችን ራቅ ብለን ከሰዎች ጋር ኢንተራክት ማድረግ መፍትሄ ይሆናል እና የዚህ ጥቅሙ ምንድን ነው? ማህበራዊ ትስስርን፣ ቤተሰባዊ ግንኙነትን ማጠንከር፣ መንፈሳዊና ስሜታዊ ጤንነታችንን ለመጠበቅ ይረዳል ማለት ነው። እግዚአብሔር የተመሰገነው። ሌላው አራተኛው መፍትሄ ብዬ ያዝኩት ነጥብ ምንድን ነው? ቀጣይነት ያለው ትምህርትና ተለዋዋጭነት የሚለው ይሄ አዳፕቲቢሊቲ የሚባለው ነው። ይህንን ተግባራዊ ለማድረግ ዓለሙ በቴክኖሎጂው ሲቀየር
አብሮ የሚቀየሩ አዳዲስ ክህሎቶችን፣ ዲጂታል ስኪሎችን በየጊዜው መማር፣ ለለውጥ ዝግጁ መሆን ያስፈልጋል። አይምሯችንን ለለውጥ ማዘጋጀት አለብን። እንደነገርኳችሁ ይሄ ዓለም በፈጣን የለውጥ ማዕበል እየነጎደ ነው ያለው። ስለዚህ እየተለወጠ ባለ ዓለም ውስጥ አልለወጥም ብሎ ዝም ብሎ ወገኖቼ ሆይ ስታክ አድርጎ መኖር ከፍተኛ የሆነ የህይወት ቀውስ ሊያስከትልብን ይችላል። ስለዚህ የዚህ ጥቅሙ ምንድን ነው? በስራና በህይወት መስኮቻችን ላይ ሁልጊዜ ተፈላጊና ስኬታማ ለመሆን ይረዳናል ማለት ነው። ከዚህ ከዲጂታል ተግዳሮት መፍትሄ ብዬ ያስቀመጥኩት አምስተኛውና የመጨረሻው ነጥብ ምንድን ነው? የጊዜ ሰሌዳና ግብ ማስቀመጥ የሚለውን ላንሳና ልጨርስ። ይህንን ተግባራዊ ለማድረግ በቴክኖሎጂ በሶሻል ሚዲያ ላይ የምናሳልፈውን ጊዜ የሚገድቡ መተግበሪያዎችን ለምሳሌ እንደ ስክሪን ታይም ሊሚተርስ ያሉትን መጠቀም። አንዳንድ ጊዜ ሙሉ ለሙሉ ሶሻል ሚዲያ ላይ ትኩረታቸው የሚወሰድባቸው ከዛ ውስጥ ለመውጣት የሚቸገሩ ሰዎች ይህንን ተግባራዊ ቢያደርጉ ሊረዳቸው ይችላል። ወደ ማጠቃለያ ስንመጣ ቴክኖሎጂ ጥሩ አገልጋይ፣ ነገር ግን ደግሞ መጥፎ ገዢ ነው። በፍጥነት እየተለወጠ ባለው ዓለም ውስጥ በሰላምና በስኬት ለመኖር ቁልፉ መፍትሄ የእኛ የንቃተ ህሊና ደረጃችን ነው። ቴክኖሎጂን እኛን እንዲመራን ከመፍቀድ ይልቅ እኛ የቴክኖሎጂው መሪ መሆን ስንችል የዲጂታል ዘመኑን ተግዳሮት ወደ ትልልቅ ዕድሎች መቀየር እንችላለን። እግዚአብሔር አምላክ የተመሰገነ ይሁን።